ተቀጪው የፓፒ ጓደኛ ጁሎት ነበር። አመመኝ ብሎ ወደ ሕክምና ቦታ ሲወሰድ 2 ጠባቂዎችን ስለገደለ በሞት ሊቀጣ ነበር የመጣው። ሁሉም እስረኛ እየተመለከተም የጁሎት አንገት በጊሎቲ ተቆረጠም። ፓፒና ሉዊስም የሟቹን አስክሬን እንዲወስዱ ታዘዙ። አስክሬኑን እየወሰዱ እያለ ሉዊስ እንደዚህ አይነት ነገር አይቶ ስለማያውቅ በጣም ፈራ። ፓፒ ሊያበረታተው ቢሞክርም ግን አልቻለም። ከዚያም አንዱ ጠባቂ መጥቶ አስክሬኑን እንዲያነሳ ቢያስፈራራውም ሉዊስ ግን አልቻለም። በዚህ ጊዜ ጠባቂው በጣም ተናዶ ክፉኛ ይገርፈው ጀመር። ፓፒ ግን መታገስ ስላልቻለ በድንጋይ ጠባቂውን ከጀርባው ጭንቅላቱን ብሎ ደፋውና መሮጥ ጀመረ። ሉዊስ ግን ከፍርሃቱ የተነሳ መንቀሳቀስ አልቻለም። ፓፒ ብዙ ከተጓዘ በኋላ ምሽት ላይ ወደ ባህር ዳርቻው ደረሰ። ባለጀልባውን ሰው አገኘውና የታለ ጀልባው ሲለው ሰውየው አስቀድሞ ለጠባቂዎቹ አለቃ ተናግሮ ስለነበር ከት ብሎ ሳቀበትና ወደ ኋላው ሲያይ ብዙ ጠባቂዎች ከበውታል። ባለጀልባው ሰው ስለ እስረኞች የማምለጥ እቅድ ሰምቶ ወዲያው በተናገረበት ጊዜ ሁሉ ጥሩ ገንዘብ ያገኝ ነበር።